ሰው የላችሁ እንዴት እንደሚሯሯጥ እንደምታዩት ከጀርባ ነው ያለ ነው። እዛ ጋር ውሃኑ እየገፋው ነው። ቶሮንቶን የት መሄድ እንዳለብኝ ማፑ ምንም አላነበብኩትም። እቺን እንኳን ተሻግሬ በጣም ሰፊ የሆነ ፓርክ ነው ያለው። እያወራኋችሁ ተዘጋ። ዋትስአፕ ፋሚሊ እንደናችሁ ሳምንቱ ላይ ነበር እናንተ ጋር በጣም አሪፍ ነበር። እንግዲህ ዛሬም ለየት ባለ ቪዲዮ ተከስቻለሁ ማለት ነው። በባለፈው ቪዲዮአችን እንደምታስታውሱት ቶሮንቶ ሲኤን ታወር ላይ ወጥተን ኦልሞስት $7 አካባቢ ስፔንድ አድርገን ሙሉ ከተማዋን ከላይ ሆነን ወደ ታች አይተናታል። በዛሬው ቪዲዮ ደግሞ ኦልሞስት $7 ብቻ በመክፈል በጣም የሚያምር መርከብ አለ። በሱ መርከብ ተሻግረን ሙሉ ቶሮንቶዋን ባለፈው ያየነው ከላይ ነው። አሁን ደግሞ ከፊት ለፊት ሆነን ሙሉ በሙሉ ቶሮንቶ መናያት ይሆናል። እኔ ስመጣ $7 ነው ኦልሞስት 3 ዓመት በፊት ማለት ነው። አሁን ላይ ይጨምር አይጨምር ነዳጅ ያው እንደምታውቁት ነው። ይጨምር አይጨምር እርግጠኛ አይደለሁም። ቶሮንቶ አይስላንድ ብላችሁ ሰርች በማድረግ ስፔሻሊ ቶሮንቶ በትምህርት በስራ በጉብኝት በተለያዩ አጋጣሚዎች ልትመጡ ትችላላችሁ። ለባለፈው ግን ውድ ስለሚሆን $7 አካባቢ መጣት፣ ይሄን ግን በርካሽ አፎርደብል በሆነ ዋጋ ልጁ መጠሪያው ቶሮንቶ ቤይ እና ኩዊንስ ዌይ ብላችሁ ሰርች በማድረግ የምታገኙት ቦታ አለ። ኦልሞስት እዛው ነኝ ያለሁት። ዋጋው አሁን ላይ ስንት ገብቷል? ኦልሞስት ከ3 ዓመት በፊት ነው እኔ በ7 መርከብ ተሻግሬ ደሴቱን ያየሁት ማለት ነው። አሁን ላይ ስንት ገብቷል? ደሴቱ ላይም ደግሞ ያሉትን አክቲቪቲዎች እናያለን። መርከቡ ላይ ያለውን ቫይብ እና ሙሉ ቶሮንቶ ገጽታዋን አብረን የምናየው ይሆናል። ሰብስክራይብ ማድረግ እንዳይረሳ። ይመቻች። አንድ 10 ሰው ወረፋ ላይ ይታየኛል። በዋጋ ፕራይስ ለውጥ ይኖር አይኖር አላውቅም። በፊት በጣም ስፔሻሊ ሰመር ላይ በመጣ በጋ ወቅት ላይ መጣ ይሄ ሞልቶ ነው የምታገኙት እያንዳንዱ ተርሚናል። ለዛ ነው የተዘጋጀው ከ7 ተርሚናል ድረስ። ግን በዚህ በቅዝቃዜው ወቅት የሚመጣ ሰው ስለሌለ ለዛ ነው አሁን ልጭር ብሎ አንድ ሌን ብቻ ሰርቪስ እየሰጠ ያለው። እኔም ይህንን ታይም የመረኩበት ለዛ ነው። ሰመር ላይ በጣም ብዙ አክቲቪቲ ስለሆነ ስፔሻሊ ደግሞ የዓለም ዋንጫም ስለሚመጣ እያወራኋችሁ ተዘጋ። እያወራችሁ ተዘጋ። ቲኬት እንዳይሸጣለች ሶ ጋይስ ኦልሬዲ ቦቱ የሚያስፈልገው መጠን ያህል ሞልቷል መሰለኝ። እኔ እናንተን እያናገርኳችሁ ቲኬቱ ጌቱ ተዘጋ፣ በሩ ተዘጋ እና እኔንም ጨምሮ እዚህ ጋር ምን ያህል የምታዩቸው አንድ 10 ሰዎች ለጊዜው መግባታችሁም ተብለናል። ቀጣይ ቦቱ ምን ያህል ሰዓት ላይ እንደሚቆይ አላውቅም። ዋና እኔ የመጣሁበት አላማ ቀንም ያለውን ቪው ማታም ያለውን ቪው ለማየት ነው። ተረኛው የሚመጣው ባስ ማን ነው መርከብ ቆይቶ ከሆነ የሚመጣው ጀልባው ያው ሌላ ጊዜ ተመልሼ እመጣለሁ ማለት ነው። እስቲ ውስጥ እጄ ላናግረውና ያለውን ነገር መጥቻ አፕዴት አደርጋችኋለሁ። ይመቻችሁ። ቴንክ ዩ ሶ ጋይስ 20 ደቂቃ ከቆምን በኋላ ተፈቅዶልናል ማለት ነው። በባስ ዲሌ ወይኔ ባስ ተጠቃሚ ነገር ጀልባ ቦቱ ሌት ሆኖ ነበር ሆልድ እንዲያደርግ የተነገረው። ምክንያቱም 2 ቦት እንደሚመጣ ነበር የተነገረው። አሁን ግን አንድ ብቻ ይመጣውና ሰው እንዴት እንደሚሯሯጥ ላሳያችሁ። ሰው የላችሁ እንዴት እንደሚሯሯጥ ሰልፍ ቶሎ ገብቶ አሪፉን ቪው ለመያዝ እንደዚህ ነው ሰው የሚሯሯጠው። እና ሶ ጋይስ ኦልሬዲ ፋይናሊ ገዝተናል እና ዋጋውን ደግሞ ስነግራችሁ $9.15 ሳንቲም ነው። ኦልሞስት የጨመረው $3 ነው ማለት ነው። which is አሪፍ ነው። በ3 ዓመት ውስጥ በዚህ ነዳጅ ውድነት በዚህ ኑሮ በተገለባበጠበት ታይም ላይ $3 ብቻ መጨመር በጣም አሪፍ ዋጋ ነው። ከ19 ዓመት በታች ለሆኑ $6 ነው። ከ19 ዓመት በላይ እና እስከ 65 ድረስ $9 ነው። 3 አይስላንዶች ናቸው እዚህ ላይ ያሉት። ከ3 ውስጥ አንደኛው ሴንትራል የሚባለው ላይ ነው አሁን የምንሄደው ማለት ነው። እና ቶሮንቶ 3 ደሴት አላት በእንደዚህ በጀልባ የሚጎበኝ ማለት ነው። ሶ ጋይስ የምንሄድበት ቦት ይሄኛው ነው። በዚህ በኩል የምታዩት ቦት የድሮ ይመስላል ግን ፌር ነው በጣም ስፔሻሊ ከዋጋው አንጻር በጣም ፌር ነው። $9 ከፍለን እንደዚህ መዝናናት በጣም አሪፍ ነው። ከዛ እዛ ያለውን አክቲቪቲ ራሳችሁ ናችሁ የምትመጡት። ቺፕሶችን፣ የተለያዩ ነገሮችን፣ ስናኮችን ማለት ይዛችሁ መምጣት ትችላላችሁ። ሴንተር አይስላንድ እታች ይህን ያህል ስፔስ አለ። በኋላ ስወርድ አሳያቸዋለሁ። አሁን ቦታ ቶሎ ሳያዝብኝ ወደ መጀመሪያው ዴክ ነው የምወጣው ወደ ላይ ማለት ነው። ከዛ ያው እቺ ነው $9 እዚህ ጋር መቀመጥ ትችላላችሁ። በአራቱም ሳይድ ማየት ትችላላችሁ። እኔ ግን የምፈልገው ፊት ለፊት ያለውን ሳይት ነው። ምክንያቱም ቶሮንቶን ከፍ ብለን ፊት ለፊት እንድናይ ስለምፈልግ የመርጠው ኦልሞስት ፊት ለፊት ፓርቱ ነው። ግን ፊት ለፊቱ ስለተያዘ ኦልሞስት አንድ ሳይድ አግኝቻለሁ እዚህ ጋር። ያ ከነገስታን ይሄ ኦኬ ቴንክ ዩ ሶ ፋይናሊ አንድ ቦታ አግኝቻለሁ ማለት ነው። ቶሮንቶ ሙሉ ለሙሉ እንደዚህ ቪውን የምናይበት ፓርት አለ እና እሱን በቀንም በማታም እንድናይ አሁን የመረጥኩት ፓርት የቆምኩበት ፖዚሽን በጣም አሪፍ ፖዚሽን ነው ማለት ነው። ሶ አሩን ነው ምን ያህል ሰው እንደመያዝ እንደሚችል አላቅም፣ ግን እስካሁን ድረስ ሰው እየገባ ነው። ኦልሞስት አልቋል ሰው ገብቶ። እንደምታዩት በዚህ በኩል ነበር የገባ ነው። በታች በኩል ገመዱን እያሳሰሩ ነው። እንደምታዩት ከጀርባ ነው ያለ ነው። እዛ
እዛ ጋር ውሃውን እየገፋው ነው። ቶሮንቶን በሚገርም ሁኔታ በጣም የሚያምር ቪው ነው የምናየው ብዬ ነው የምጠብቀው። ጉዟችን ተጀምሯል ማለት ነው ጋይስ። በ9 ብር እንዴት እንደምንዝናና አሳያቸዋለሁ። አሁን ገና ጉዞውን ተጀምሯል። ከዛ ደሴቱ ላይ ሄደን ደግሞ ደሴቱ ላይ ያሉትን አክቲቪቲዎች፣ ሳይክሎች አሉ፣ ቢች አለ። አሁን እንደነገርኳችሁ የማርች ወር ስለሆነ ቅዝቃዜ ስላለ ነው እንጂ በጋ ላይ በጀማ ሰብሰብ ብለን መተን የተለያዩ ስናኮችን ምናምን ባርቢኪው ስጋ ምናምን ጠብስበት ቦታ ነው የምንሄደው ማለት ነው። በ9 ብር በጣም አሪፍ ነው። ባለፈው ያየነው የ70 ብር ቪው አለ። አሁን ደግሞ የምናየው የ9 ብር ቪው አለ። ኮምፔር ታደርጋላችሁ። የባለፈውን ቪዲዮ ያላያችሁ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እሱ ማየት ትችላላችሁ ማለት ነው። ሶፋር እኛን መተናል ማለት ነው። ከላይ ያየናትን ቶሮንቶ በባለፈው ቪዲዮ አሁን ደግሞ ከጎን ሙሉ ፓርቷ ምን ትመስላለች የሚለውን ነው አሁን እያየን ያለ ነው ማለት ነው። በጣም የሚያምር ሰንሴት እናያለን። ወደ በኋላ አካባቢ በጣም ቆንጆ ሰንሴት እናያለን። ሲቲ ኦፍ ቶሮንቶን ደግሞ በዚህ በኩል የምናያት ይሆናል። በቀን ያለው ቪው ይሄን ይመስላል። ማታ ደግሞ ደሴቲው ላይ ወርደን ያሉትን አክቲቪቲዎች ካየን በኋላ ማታ ደግሞ ስንመለስ እያንዳንዶቹ ፎቆች ሙሉ መብራታቸውን አብርተው በጣም የሚያምር ቪው $9 ብቻ ማየት እንችላለን እና እሱን አብረን እናያለን ማለት ነው። ጋይስ ኦልሞስት ደሴታችን ደርሷል ማለት ነው። እስካሁን ድረስ ያየነው ቪው በጀርባው በኩል የመርከቡ ጀርባ በኩል ያለውን ቪው ነበር ስናይ የነበረው። አሁን ደግሞ በጎን በኩል ስንደርስ ይሄን የመሰለ ቪው እናያለን ማለት ነው። እዛ ጋር ሌሎች ሰልፎች አሉ ተመልሰው የሚመለሱ ማለት ነው። በራሱ በዚህ ቦት የሚመለሱ እዛ ጋር ኦልሬዲ ላይ ያደረጉ ሰዎች አሉ። እና ደግሞ ገና ወርደን ደግሞ የተወሰነው ጊዜያቶችን አብረን እናሳልፋለን። የተወሰነ ወክ እናደርጋለን። ሳይክሎች ካሉ ሬንታል ሳይክሎችን ባይክ እናደርጋለን። ትንሽ ቅዝቃዜውን እየመጣ ቢሆንም እየመሸ ስለሆነ ግን ያው እንደነገርኳችሁ እኔ አምሽተን የመጣንበትን ዋናው ዓላማው የቀኑንም የማታውንም ቪው አብረን እንድንመለከት ስለፈለኩኝ ነው ማለት ነው። ቶሮንቶ ቤት ውስጥ ቁጭ ያላችሁ ሰዎች፣ በቫኬሽን በተለያዩ ምክንያቶች የመጣችሁ ሰዎች እንደነገርኳችሁ ቤይ እና ኩዊንስ ኮይ ብላችሁ ይህንን የመሰለ ቪው በ9 ብር $10 ባልሞላ ብር ደርሶ መልስ ነው። በነገራችን ላይ ቅድም ያልተናገርኩት ነገር ደርሶ መልስ ነው። $10 ማለት ነው $9 ማለት ነው። $9 ይህን የመሰለ ጊዜ አሳልፋችሁ ትመለሳላችሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። የተለያዩ በቶሮንቶ ውስጥ ያሉትን አክቲቪቲዎችና መጎብኘት የምንችላቸውን ቦታዎች ከኔ ጋር አብረን እስከ መጨረሻው ድረስ እናያለን። ይመቻች። አሁን ሁላችንም እየወጣን ነው። እኛ ወጥተን ስንጨርስ ደግሞ ተረኞቹ ይመለሳሉ ማለት ነው። አብዛኞቹ ምግብ የምታገኟቸው እነ ሰዌ እና ፒዛ በርገር ምናምን ነገር አለ እዛ ጋር። አሁን ላይ ዝግ ነው። ለምን እንደሆነ አላውቅም። አንደኛው ብቻ ሰዌ የሚለው ምግብ ቤት እዛ ጋር ክፍት ነው። ሌሎቹ ፒዛ ቤቶችና በርገር ቤቶቹ ግን ለጊዜው ዝግ ናቸው። ማፑን እንደመጣችሁ ከመርከቡ እንደወረዳችሁ መርከቡ ጋር ያለው የነበረ ቆይታ ይሄ ነው። እነዚህ እንዳለ ሰልፎች አሉ፣ ተመላሾች ሰልፎች አሉ። ከዛ ቀጥሎ ግን መርከቡ ላይ ያለው የማፕ ሁኔታን እዚህ ጋር ማንበብ ትችላላችሁ ማለት ሙሉ ለሙሉ ወዴት ነው መሄድ የምትችሉት፣ አሁን የት ነው ያላችሁት ማሚሎን እዚህ ጋር ማየት ትችላላችሁ ማፑ ማለት ነው። ግን እኔ ጀስት ምንም ፕላን ስለሌለኝ የኔ ፕላን ሁለት ነገር ነው። አንደኛ በቀንም ያለውን ቪው ማየት ነው። ሁለተኛ ደግሞ በማታ ስንመለስ ያለውን ቪው ማየት ነው። የክረምት ወቅት ስለሆነ አሁን ያለ ነው ቅዝቃዜ ወቅት ስላለ ቁጭ ብለን ሳሩ ላይም እንደ ልብ እንጆይ ማድረግ አንችልም ስለሚበሰብስ ማለት ነው። ትንሽ ዞር ብለን ደሴቱ ሁኔታ ምን ይመስላል የሚለውን እናያለን። እንደ ማንኛውም ሰው በቃ ወክ እያደረግን ትንሽ ደግሞ ወክ አድርገን ፓርኩን ካየን በኋላ ተመልሰን እንመጣለን። ሌላ አክቲቪቲዎች ካሉ ያገኘሁት አዲስ ነገር ካለ መርከቡ ላይ አሚን ደሴቱ ላይ እሱን የመጣው ነገራችኋለሁ ማለት ነው። ከመጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ይመቻች። የት መሄድ እንዳለብኝ ማፑ ምንም አላነበብኩትም እንደነገርኳችሁ ብዙ ሰዓት እዚህ ስለማንቆይ እና ደግሞ በጣም ትልቅ ስለሆነ እያንዳንዱን ፓርት ለመሄድ አላመጣውም። እዚህ ጋር ግን ድልድይ አግኝቻለሁ። ወዴት የሚያሸጋግር ድልድይ እንደሆነ እርግጠኛ አይደለሁም። የተጻፈም ነገር የለም እንደናነበው። ከተማው እንደዚህ ያላችሁ ቀጣይ ተረኞች እየተጫኑ ነው። እዛ ጋር ግን እዚህ ጋር ደግሞ የሚያሻግር ድልድይ አለ። ወዴት እንደሚያሻግር ግን እርግጠኛ አይደለሁም።
ኦኬ ሶ ድልድዩን ስንሻገር ራሱን የቻለ ሌላ ቢች አለ ማለት ነው። እዛ ጋር የተቀመጡ ሰዎች ይታዩኛል፣ ወንበር ዘርግተው ምናምን ከተማውን ማየት ትችላላችሁ ይመስለኛል። ይሄኛው ዘ ቤስት ኤሪያ ነው። ቢቹ ላይ ሆነን ወደ ሰንሴት ለማየት በጣም አሪፍ ቦታ ነው ብዬ ነው የማስበው። ሶ እንደምታዩት እችን እንኳን ተሻግሬ በጣም ሰፊ የሆነ ፓርክ ነው ያለው ሙሉ ማለት ነው። እዛ ጋር ጅጓጅጉ የሚጫወቱ አሉ። እዚህ ጋር ሰመር ላይ ፎር ሹፕ ኳስ ማመጫወት ትችላላችሁ። ባስኬት ማመን ቴንት አድርጋችሁ የፈለጋችሁትን አክቲቪቲ ማድረግ ትችላላችሁ። በርገር ማመን ባርቢኪው ያደረጋችሁ መስራት ትችላላችሁ። እቺ ደግሞ ፊት ለፊት የምታዩት ውሃ ናት። እዚህ ጋር የምትታያችሁ ድንጋዋ ኢንኬዝ ውሃ ከጠማችሁ ፕረስ አድርጋችሁ እሺ አሁን እስካሁን ትድረቅ አላውቅም። የስራ የማይሰራ የተበላሸ ነገር ነው እና ሰፊ ነው እንደምታዩት። አንድ ድልድይ ብቻ ተሻገሬ ይህን የሚያክል ትልቅ ፓርክ አለ። ወደዛ ደግሞ ብን ደግሞ ራሱን የቻለ በጣም ትልቅ ቦታ አለ ማለት ነው። መር ላይ ይህን እንደምታዩት በጣም ነው የሚሞላው። ስፔሻሊ ደግሞ እንደምታውቁት መጪው የዓለም ዋንጫን ወደ 9 ጨዋታም ነገር እዚህ ስለሚዘጋጅ ካናዳ ማለት ነው ሀገር ወደ 4-5 መሰለኝ የሚዘጋጀው እዚህም ስላለ በጣም ትልቅ የሆነ ቱሪዝም መስህብ ነው የሚሆነው። እስቲ ሰመር ላይም አብረን መተን ፈታ ምንልበት ነገር እናመቻቻለን። ግን እንደዚህ እንደምታዩት በቀላሉ ሰልፍ የምናገኝ ወረፋ የምናገኝ አይመስለኝም። ሰዎች እዚህ ጋር ደርሻለሁ ነው ጫፍ ላይ። እነዚህ ተመላሾች ናቸው በምታዩቸው ኦልሬዲ እየሄዱ ነው። እዚህ ጋር ባርቢኪው ምግብ ምናምን ይዘው እየበሉ እየጠጡ ነው። ከውጭ ይዛችሁ መምጣት ትችላላችሁ። እዚህ ደስ የሚለው ነገር ስፔሲፊክ የሆነ ከዚህ ብቻ የሚባል ነገር የለም። ፎቶ መነሳት ትችላላችሁ። ወደ ከተማ ወደ ቶሮንቶ እያያችሁ የፈለጋችሁትን ፎቶ መነሳት ትችላላችሁ። ተመላሾችን ማየት ትችላላችሁ። እነዚህ ድንጋይ ላይ ምንም ላይ መቀመጥ ትችላላችሁ። እዛ ጋርም ራሱን የቻለ ሰርክል መቀመጫ ወንበር አለ፣ ቴብል አለ። እሳት እንጨትና ጋዝ ምናምን ይዛችሁ መታችሁ ደግሞ እዚህ ጋርም ከብ ሰርታችሁ ሴሌብሬት ማድረግ ትችላላችሁ። ሰመር ላይ ሴሌብሬት የምታደርጉት ነገር ካለ ግራጁዌሽን፣ በርዝዴይ ምናምን ነገር እዚህም የሚገርም ቪው እያያችሁ ዳይሬክትሊ ወደ ቶሮንቶ ይሄን የመሰለ ቪው እያያችሁ በደንብ መዝናናት ትችላላችሁ ማለት ነው። ሶ ጋይስ ይኸው እንደነገርኳችሁ በግሩፕ መታችሁ መብላት መጠጣት የሆነ ነገር ሴሌብሬት ማድረግ ትችላላችሁ። እዚች ቦታ ላይም ክብ ሰርታችሁ ፋየር አድርጋችሁ ፈታ ማለት ትችላላችሁ ያልኳችሁ። እዚሁ ሌሎች ሰዎች መጥተው እንደምታዩቸው ፋየር እያያያዙ ነው፣ እሳት እያያያዙ ነው ማለት ነው። እሳቷን እንትን ብለው አንደው ፈታ ብለው ሞቀው ተጫውተው ይሄዳሉ ነው እንደምታዩት። ልጁ እሳት እያያያዘላቸው ነው። በጣም ብዙ ነገር አክቲቪቲዎች ማድረግ የምንችልበት ወጣ ያለ ቦታ ነው። በጣም የሚያምር ዝም ያለ ቦታ ነው። ሶ ጋይስ እዚህ ጋርም ደግሞ እንዳያችሁት ራሱ ሲቲው ከተማው ያዘጋጀላችሁ ባርቢኪው ማድረግ ያለ ቀድሞ ሰው መጥቶ ካልያዘባችሁ እዚህ ጋር መታችሁ ደግሞ የምትፈልጉትን መጠባበስ ትችላላችሁ ማለት ነው። የግድ መግዛት አይጠበቅባችሁም። ይሄ ማሽኑ ራሱ እንጨት ብቻ በማምጣት እዚህ ጋር ከሰከታችሁ ስጋችሁ እዚህ ጋር በደንብ የናዝርታ ክሊን አድርጋችሁ መጠቀም ትችላላችሁ። ወንበር የራሳችሁ ወንበር ማምጣት ትችላላችሁ። ምንጣፍ አምጥታችሁ ደግሞ በጋ ላይ ስለሚደርቅ ምንጣፍ አምጥታችሁ አንጥፋችሁ እዚህ መጠቀም ትችላላችሁ ማለት ነው። ሶ የባርቢኪው ማሽኑ ራሱ የግድ እናንተ ማዘጋጀት አይጠበቅባችሁ ማለት ነው። እንደምታዩት ተዘጋጅቶላችኋል ማለት ነው። ሶ ጋይስ በሴንትራል አይስላንድ የነበረን ቆይታ ይህን ይመስላል ማለት ነው። አሁን የቀረን ፓርት ስንመለስ ያለውን ፓርት ብቻ ነው። እሱም ፓርት ደግሞ ማታ ላይ በጣም ነው የሚያምረው፣ ግን ቅዝቃዜውን አልቻልኩት። በጣም ነው የሚቀዘቅዘው እና ላይክ እንደነገርኳችሁ +7 ነው የሚለው ዌዘሩ፣ ግን የ7 ያህል አይደለም። በቃ በጣም ኃይለኛ ቅዝቃዜ ነው። ደግሞ አይቼ ስለወጣሁኝ ዌዘሩን ያን ያህል አልተዘጋጀሁበትም ነበረ። ይሄን ያህልም ደግሞ ይቀዘቅዛ ብዬ አላሰብኩም ነበር፣ ግን ውሃ ዳርቻ ስለሆነ ውሃ አካባቢ ስለሆነ በጣም ከባድ ቅዝቃዜ ነው ያለው። ሰው ሰመር ላይ በተለያዩ አጋጣሚዎች የምትመጡ ሰዎችን $9 ብቻ ሰመር ላይ የሚጨምር ዋጋ የለውም። $9 ብቻ እንደዚህ ፈታ ዘና ማለት ትችላላችሁ ለማለት ያህል ነው። እንመለስ። ሴንሲቷ ካልገባች ሴንሲቷ ላይ ደርሰን ሴንሲቷን እያየን እንመለሳለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ይመቻችሁ። ጋይስ ከአንድ ሰዓት ጥበቃ በኋላ የገባን ያለ ነው። ኦልሞስት መሸ። እዚሁ ሰንሴት አይተን እንገባለን ብዬ ነበር ያሰብኩት። እዚሁ መሸ። ብዙ ሰው ስለበረደው ያው ሁሉም እየተንቀጠቀጠ እየገባ ነው ወደ ውስጥ። ጋይስ እኔም እየገባው ነው ያለሁትኝ። በጣም የሚገርም ቅዝቃዜ ነው ያለው እና ኦልሞስት አንድ ሰዓት 40 ደቂቃ ምናምን ነገር ቆሜ ያለሁኝ ማለት ነው። ድጋሜ ይኸኛው እስኪመጣ ድረስ ባለው ሰዓት ለመጠበቅ ያህል ማለት እና ያው
እንዳጋጣሚ ሆኖ ሰንሴቷን ብቻ እያየን ፀሐይዋን እያየን ብቻ እንሻገራለን ብዬ ነበር ያሰብኩት። እዚህ ሆነን መሽቷል ኦልሬዲ። ለዚህ የማታውን ቪው ደግሞ አብረን እናያለን ማለት ነው። ይመቻችሁ። ከፀሐይዋ ከሰንሴቷ ጋር አድርጎ ፀሐይዋ እየገባች ነው እና ደግሞ እነዚህ መብራት ጋር ኮሌክት ሲያደርግ በጣም የሚያምር ቪው ነው ያለው። በጣም በማታ ላይ ከቀኑ በተሻለ ማታ እቺ ፀሐይዋ በምትገባባት ሰዓት ላይ በጣም የሚያምር ቪው ነው ያለው። ዋው ጋይስ ዛሬ የነበረን ቆይታ ይሄን ይመስላል። ኦልሞስት እየደረስን ነው፣ የምንወርድበት ቦታ ላይ እየደረስን ነው። ባትሪ የሚል ዘጋብኝ ስለሆነ በ9 ብር ብቻ መዝናናት የምችሉበት ቶሮንቶ ምርጥ ከሆነ ወኔ ዋን ኦፍ ማይ ፌቨራይት ብለው ልዩ በጣም ምርጡ የሆነ ቦታ ነው ይሄ። ስፔሻሊ ከፕራይሱም አንጻር ከቪው አንጻር፣ በተለይ ደግሞ ሰመር ላይ ስትመጡ ያሳየዋቸው ባርቢኪው መጥበስ ትችላላችሁ፣ ምግብ መብላት ትችላላችሁ፣ ፓርኮ ላይ አንጠፋችሁ ቺፕሶችን ይዛችሁ መታችሁ ሙቪ ማየት ትችላላችሁ፣ መጽሐፍ ማንበብ ትችላላችሁ። በጣም በ10 ብር ደርሶ መልስ ነው ያልኳችሁ። 10 ብር አይደለም የምትከፍሉት፣ 10 ብር ብቻ በመክፈል ይሄን የመሰለ ማታ ቪው ማየት ትችላላችሁ። ቅድምም ስንመጣ ያያችሁት ቪው አለ፣ ኢንጆይ ማድረግ ትችላላችሁ። ቶሮንቶ በተለያየ አጋጣሚ ስትመጡ ሚስ ባታደርጉት ምላችሁ ይሄ ቦታ ነው። ዛሬ የነበረን ቆይታ ይመስላል። በሳምንት ሌላ በአሪፍ ቪዲዮ እንገናኛለን። አሪፍ የሆነ ቦታ አሳያችኋለሁ። ሰብስክራይብ በማድረግ ብቻ እናንተ ጠብቁኝ። መቻችሁ ዋጋዋን